ይሄን ነገር ካንሰር እንዳለብሽ እንዴት አውቀሽ ወደ ሐኪም ቤት ሄድሽ? በ2011 ብዙ እንደዛ አይነት ወሬ ወራ ነበር በአካባቢያችን በሌላም ስቴት ብዙ የምሰማው እንደዚህ አይነት ወሬ ስለነበረ በኋላ እኔ ለምን አልመረመርም አልኩና ተመረመርኩ ማለት ነው። ይሄ የሆነው ኦክቶበር 2011 ነው። ኖቬምበር 2 2011 አወቅኩኝ ማለት ነው። እንዳለ አለ ብለው ሐኪሞች ነገሩኝ። ዶክተሮች ምን አሉሽ? ምን ነገሩሽ? ዶክተሮች በቀኝ ጡትሽ ላይ ካንሰር ይታያል አሉ እና መቆረጥ እንዳለበት ነገሩኝ። እኔ ግን ዲሳይድ ከማድረግ በፊት ያው ለጌታ ማሳሰብ ነበርብኝና ሄድኩኝ ማለት ነው ወደ ጌታ። እግዚአብሔርም እንደማይቆረጥ በሚገባኝ መንገዱ ተናገረኝ። እና ተመልሼ ሄጄ ይቆረጥ ሲሉ አይቆረጥም አልኳቸው። ትሪትመንቱን አንሰጥሽም ካልተቆረጠ አንሰጥሽም አሉኝ ማለት ነው። በዛ አልተስማማንም። ፋይሉ ተዘጋ። ምን ተሰማሽ እንደዛ ባሉሽ ጊዜ? ትንሽ ደንግጬ ነበር። ደነገጥኩኝ። ግን ወደ ስራ ለሄድ አካባቢ ከግሮሰሪ መጥቼ ወደ ቤት እየሄድኩ ነበር። ከዛ ወደ ስራ ለመሄድ ከዛ ኮሎፍ አረኩኝና በቃ 3 ቀን ቤቴ ከጌታ ጋር አሳልፍኩ። በዛ ውስጥ ብዙ ጌታ ተናገረኝ። እንድወሰን ነበር ጌታ ሲናገረኝ የነበረውና ወሰንኩ ማለት ነው። ምንድነው የወሰንሽ? የወሰንኩት ከጌታ ጋር ስነጋገር ማለት ነው። አላማ አለው ጌታ። አላማ ካለ በዚህ ምድር እኖራለሁ፣ ከሌለ ግን መሄዱ ወደ አንተ መሄዱ ይሻለኛል አልኩ ማለት ነው። እና በመድኃኒትም ሆነም አልሆነም እግዚአብሔር እንድሞት እንድሄድ ከፈለገ ሄዳለሁ፣ እንድድን ከፈለገ ድናለሁና ህይወቴ በእግዚአብሔር እጅ ብቻ እንዳለ ተረድቼ ነበር በዛ ወቅት። ሌላ ደግሞ አህዛብ አካባቢዎችም ስለነበሩ ብዙ በቤተሰቦቼም ደግሞ በመከራዬ ብዙ የታወቁኝ ማለት ይችላልው ብዙ ስላሉ እዚህ ቤተሰቦቼ እዚህ ጉባኤ ውስጥ እና አሁን ይሄን ሲመጣ ግን ጌታው አሁን ይሄ እውቅና ያለው በሽታ ነው፣ ክንድን ልታሳይበት ይችላል። በዛ ወቅት ግን በ2011 ኦክቶበር ላይ በጣም ክብሩን የምጠማበት ጊዜ ነበርና ያላየኋቸው እንቆቅልሾች ይታዩኝ ነበር በአካባቢ። ጌታ ይሄን እንኳን አንተ ማድረግ ትችላለህ፣ ይሄንንም ማድረግ ትችላለህ ለው ነበር። እና ግን ይሄ ነገር ወደኔ ሲመጣ አሁን ከጌታ ጋር ስነጋገር ወሰንኩኝ። ምንድነው የወሰንሽው? ላለመሄድ በሕክምናው ላለመሄድና የጌታን ክንድ ለማየት ማለት ነው። መኖር ከሆነ መኖሬን መሄዴም ከሆነ መሄዴን ምክንያቱም የድግግምሽ ኑሮ ሰልችቶኝ ነበር ማለት በቃ ለውጥ ፈለኩኝ በህይወቴ። እግዚአብሔር ክብር እንዲገለጥ ፈለኩኝ በህይወቴ። ክንድን ማየት ፈልጋለሁ። ልክ ስድን ወደ ጌታ ስመጣ ነፍሴን ካዳንክ ስጋዬንም ደግሞ የማዳን ችሎታ አለ የሚል ነገር በቃ ከጌታ ጋር በዛ ተነጋገርኩ። በውሳኔም ጌታ ጸንቶ በዛ መንገዱ ነው ለወስን የቻልኩት። ምንድነው ያደረግሽው? የጸሎቱ ዘመን በእነዚህ ጊዜያት እንዴት ነበር? እንዴት ትጸልይ ነበር? የምጸልየው ተፈትኗል፣ በብዙ መንገዱ ተፈትኗል። በወሰንኩባቸው ወቅቶች በሆስፒታል አልሄድም ዶክተር አላይም በቃ አሁን ከዚህ በኋላ አንተ ነብይ ባልኩኝ ጊዜ 3 ስፔሻሊስት አይቻለሁ። በደንብ ተመርምሮ የተረጋገጠ ነገር ነው እና አንድ ነገር መጣ። መልካም የመሰል ቅን የሆነ መልካም የሆነ ነገር ግን የእግዚአብሔር ፍቃድ የሌለበት በር ተከፈተ ማለት ነው። ምናልባት ይሄ መንገድ ሊሆን ይችላል ብዬ ለ2 ሳምንት ወደ ቴክሳስ ኦስተን ሄጄ ነበር። ያም ደግሞ በአትክልትና በተለያየ ነገር ይሄንን በሽታ ለመቋቋም ይችላልና ፈውስም በዛ እንደሚገኝ ነበር። ከዛ ያንን ተምሬ ከ2 ሳምንት በኋላ ቤት መጥቼ ልቀጥልበት አልቻልኩም። እንኳን ልበላው ማየት አልቻልኩኝም ማለት ነው ቅጠሉን።
ከዛ ወኩኝ እግዚአብሔር ፍቃድ እንደሌለበት ምክንያቱም ጸጋው የለም ከኔ ጋራ ያ መንገዱ እንዳልሆነ ስለገባኝ በቃ ቆረጥኩና ማንኛውንም ምግብ መብላት ጀመርኩ ማለት ነው እንደድሮ ቀጠልኩ ኑሮዬን ከዛ ሌላ በር ተከፈተ የማላቃት ከስራ ቦታ ሂማሪ ሶስት ተፈልጊያለሽ አሉኝ ሄድኩኝ እዛ በሄድኩኝ ጊዜ ሁሉ ነገር ከፍልልሻለሁኝ ሄልዝ ኦርጋናይዜሽን አለና ያን እንድትከታተይ ፈልጋለሁ ብላ ከፍላ ብዙም ማላቃትም ግን ይሄንን መልካም ነገር አድርጋለሽ ምናልባት ይሄ መንገድ ይሆናል ብዬ ገባሁበት ምንድነው እሱ ያም ደግሞ ሄልዝ ኦርጋናይዜሽን በሰፕሊመንት በተለያየ herbal tea ከእንደገና አትክልት ምናምን በመብላት እና የተለያየ ሻወር ፕሮቶኮሎችን በመጠበቅ በጣም ረጅም ፕሮቶኮል ነው ኪችን ውስጥ ብዙ ያቃሉ እዚህ ማውያቸው 6 ሰዓት 7 ሰዓት ለራሴ ምግብ ለማዘጋጀት ቆም ነበር እና ጌታ ሁሉ ጊዜ ግን ጌታ ያነጋገሩት ጌታ ይሄ ፍቃድ ነው እንዴ ሰው ለስጋው እንደዚህ ይሄን ያክል ጊዜ ፈጃል እንዴት ነው እንዲማደርገው ጊዜ ለጸሎት እስከማጣ ጊዜ የዛን ጊዜ ነበር 90 ፓውንድ ሉዚያ አሜን 90 ፓውንድ የገባሁት ከሳይዝ 8 ሳይዝ 0 ገባው ብዙ የተጎሳቆልኩበት በዛ ጊዜ ነበር በጣም አስጨናቂ ጊዜ ነበረው ጠላት በደንብ አድርጎ ያገኘኝ በዛ ጊዜ ነበር እና አንድ ጊዜ በጣም ከስቼ በዚህ ጊዜ ጉስቁል ብዬ ባለውበት ወጥቼ አንድ ወንድም አስቆመኝና የማውቀው ነው በጣምና ምን አለኝ ይሄ ነገር መክሳትሽ ጥሩ አይደለም በሽተኛ አስመሰለሽ እና ይሄንን ነገር ብትይሻልሻል ዳይቱን ነው ያለው ዳይት መስሎታል ወዲያው ሄድኩ ቤትና በጌታ ፊት ጌታ ሆይ በሽተኛ መስዬ ነው እንደምትፈውሰኝ አልኩት ይሄ ነገር እኮ አንተ ክብር ይሆን ዘንድ እኔ ክንድን አይበት ዘንድ አዛብ በዙሪያዬ ደግሞ ይሄንን አይተው ክብርን ያዩበት ዘንድ አንተን ያከብሩበት ዘንድ ነው እንጂ በሽተኛ መስዬማ ነው አልኩት ጌታ ሆይ ባላ ይሄንን እየተነጋገርኩ ያለው ልክ ላስት ይር ነው ጁላይ ላይ ኮንፈረንስ ነበረ የዚህ the same thing ማለት ነው የመጀመሪያው ሰንደይ ላይ ማታ ላይ ወንድም ገመቹ ዶክተር ገመቹ ነበር የሚሰብከውና የሚሰብከው የነበረው ስለ ጎልያድና ዳዊት ነበረ እና ጎልያድ አሚን ዳዊት ወደ ጎልያድ ሆኖ ይሄንን ፍልስጤማዊ ሳውል ጋር ሄዶ ይሄንን ጎልያድ እገለዋለሁኝ ብሎ ባለበት ጊዜ ሳኦል ልብሱን አለበሰው የጦር መከላከያውና ልብሱ ወደዛ ሲመላለስ አልተመቸውም አውለቀ ሲል ልክ አውልቂ ያለኝ ጌታ እዛ ላይ ከዛ በኋላ ምን አለ ዳዊት የእስራኤል አምላክ ያለ መከላከያ በእስራኤል ጉባኤ ስራውን ይሰራ ዘንድ ቁጥር በእንትኑን አላወቅኩትም በደንብ አልጠቀስኩትም ግን እግዚአብሔር ይገለጥ ዘንድ ያለ መከላከያ ብሎ ሲል በቃ ያለ መከላከያ እግዚአብሔር ይሄን ነገር እንደሚፈውስና መተው እንዳለብኝ ተረዳው በጣም በሚገባኝ መንገዱ ነው የተረዳሁትና ኃይል ውስጥ ገብቶ ነበር የሄድኩት ወደ ቤት ከዛ ተውኩት ኖርማል ኑሮ መኖር ጀመርኩ ሰውነቴም ተመለሰ ጌታም ደግሞ ለጌታም ጊዜ ማግኘት ጀመርኩኝ ጌታም እየተናገረኝ መጣ በህልም ይናገረኛል በቃል ይናገረኛል ያጽናናኛል በቃ በጣም የሚገርም ደስ የሚል ጊዜ ያሳለፍኩበት ጊዜ ይሄ በዚህ ሂደት ውስጥ ያለ ጊዜ ነው እንደውም አንድ በጣም በድፍረት የምናገረው ነገር አሁን ቶሎ በፈወስ ይሄ ህብረት ያቆምብኝ ይሆን ብዬ ሁሉ በቃ መሳሳት ድረስ እስከደርስ ነበር የሆነው በቃ ከጌታ ጋር ያለኝ ህብረት በጣም ወድጄው ነበር እና እግዚአብሔር የተመሰገነ ይሁን በዚህ ሁኔታ አሳልፌ አሁን ተመልሰሽ ሄደሽ ተመረመርሽ አዎ አሁንም ተመልሼ ሄጄ ተመረመርኩት እንዴት ነው ጁላይ ላይ እናቴ ተመጣ ነበር እናቴ ምንም የምታውቀው ነገር የለም ስለዚህ ስለማትችል ማለት ነው ይሄን ሁሉ አመት አልነገርኳትም እና እሷ ስትመጣ አሁን ከእንደገና አስመስዬ በሷ ፊት ልሆን ነው ማለት ነው ጌታ አሁን አዲስ ነገር ምኞት ነው ጸሎት አይደለም ተመኘሁት በቃ ጌታ አሁን አዲስ ነገር አምጥተ ባመሰግን ከሷ ጋር አልኩና ተመኝቼ መንገድ ላይ እየሄድኩ ነው አለፍኩት ማለት ነው የሚገርመው ማክሰኞ ማታ ነው እንደዚህ ቁጭ ብለን እሷ ሄዳ ፖስታ አወጣችና ፖስታዎቹን አምጥታ ፊት ያስቀመጠች ከሷ ጋር ያወራው ስከፍት
ከሆስፒታሉ የመጣ ፖስታ ነው በኋላ ስከፍቶ ሳነባው ነፃ ነሽ የሚል ነው አልኩኝ ለእግዚአብሔር ይሁን ክብር ለጌታ ይሁን ክብር ለዘላለም እስከ ዘላለም ኦ ሃሌሉያ ሃሌሉያ አሜን 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 እግዚአብሔር ይመስገን ከሐኪም ቤት የመጣ መረጃ አለ ዶክተር ፍሳ ወደዚህ ጠራዋለሁ እሱ ምን አይነት ሲሪየስ እንደነበረና መልሱ ደግሞ ምን እንደሆነ ንገረን የመጀመሪያው የሐኪም ሪፖርት የተጻፈው January 4 2013 ነው ምንድነው የሚለው በእንግሊዝኛ እንዳለ ላንብበውና to whom it may concern Freyot Gosai is currently a patient of Dr. Monica Rizzo in the Department of Surgical Oncology here at Emory Healthcare. Her diagnosis is right breast cancer. She will require right partial mastectomy and radiation or right total mastectomy. ምንድነው የሚለው ፍሬህይወት የዶክተር ሞኒካ በሽተኛ ነችና ያላትም ዳያግኖሲስ ራይት ብሬስት ካንሰር ነው ህክምናውም ፓርሻል ማስቴክቶሚ ማለት ግማሽ ወይም ቶታል ሙሉ ለሙሉ ብሬስቱ ከተቆረጠ በኋላ ሬዲዬሽን የጨረር ህክምና ያስፈልጋታል የሚል ነው መልሱስ አሁን እንደገና after a year ማለት ነው almost not more than a year another report came 7/11/2014 አሁን ጁላይ ላይ የተጻፈ ሪፖርት ነው we are happy to inform you that your recent breast imaging study shows no abnormalities and it doesn't suggest any breast cancer but parenthesis no cancer A report of our finding and recommendations has been sent to your physician. ይላል ሪፖርቱን ለሐኪምሽ ልከናል ነው የሚለው ክብር ለእግዚአብሔር አመሰግናለሁ ዶክተር ጌታ እግዚአብሔር ባርክ ሁላችን ብድግ ብለን ለጌታ ክብር እንሰጣለን ለጌታ ክብር እንሰጣለን ሃሌሉያ ሃሌሉያ ክብር ለእግዚአብሔር ይሁን እግዚአብሔር ይታደጋል ከማንኛውም አይነት በሽታ ከማንኛውም አይነት አብኖርማሊቲ የእግዚአብሔር ልጅ የናዝሬቱ ኢየሱስ ፈዋሽ ነው ሃሌሉያ ክብር ለእግዚአብሔር ይሁን ሃሌሉያ እግዚአብሔር ቸር ነው ትዝ ይለኛል መጣ ፓስተር ላናግር ይፈልጋሉ አለች እንዲያሉኝ እኮ ታዲያ ምን ወሰንሽ አልኳት እኔ በሞትም እሞታታለሁ እንጂ እኔ አልቆረጥም ይሄንንም ነገር ሬዲዬሽንም ምናምንም አልወስድም አለች እንደዚህ ነው ተሰማሽ አው እንደዛ ከተሰማሽ ካንቺ ጎን እቆማለሁ አልኩ ሌላ ነገር አላልኩም ኢየሱስ ክርስቶስ ኢየሱስ ክርስቶስ ጌታ ነው ነገር ግን ውሳኔ ነው የራሱ ውሳኔ ነው just እግዚአብሔር ይፈውሰኛል ማለት ያንዳንዳችንን የእስራኤል ቅዱስ እግዚአብሔር በዛው አይን የሚያየን አሜን ማንኛውም አይነት በሽታ ማንኛውም አይነት በህይወታችን ውስጥ ጭንቀትን የሚሰጥ ጥያቄ የሚሆንብን ሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይነቀላል አሜን የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ከ2000 ዓመት በፊት በመገረፉ ቁስል ፈወሰን እሱ ስለቆሰለኛ መቁሰል የለብንም እሱ ስለተቀጣኛ መቀጣት የለብንም ክብርን ሰጥቶት ለዚህ ጌታ ሃሌሉያ አሜን አሜን ጌታ ኢየሱስ ይባርክሽ
እንደዚህ አምሮባት የማይታወቅ አንዴ ላመስገን እሺ በዚህ ባለፍኩባቸው ጊዜ በብዙ በጸሎት የረዳችሁኝ በምክር የረዳችሁኝ ካጠገቤ የቆማችሁኝ ከሬጅ ያደረጋችሁኝ በሙሉ ጌታ እግዚአብሔር አባት በእውነት ይባርካችሁ ይጨምርላችሁ ተባረኩ እኔ ብዙ ፍቅር ያየሁበት ነው ብዙ ፍቅር እየተገለጠልኝ የቅዱሳንን ፍቅር ያየሁበት ነው በቃ እየመጡ ብዙ ኢንከሬጅመንት ያገኘሁበት ነውና ጌታ ኢየሱስ ክርስቶስ ይባርካችሁ እኔ ደግሞ አንድ ምኞት አይደለም ግን ራይ ልበለው ደስ የሚል አንድ ነገር ፈውስቲ እግዚአብሔር ያስቀመጠው ቢኖር ምንድነው ወደፊት በተክርስቲያናችን የፈውስ ምንጭ ትሆናለች አሜን አይደል ሆስፒታሎች ይዘጋሉ ዶክተሩ ኢየሱስን እናስተዋውቀዋለን በቃ ካሁን በኋላ ኪኒን እኛ አንውጥም ኪኒን የሚውጡትን ግን እናስጥላለን ትራሽ ውስጥ ነው ጠቅልዬ ከተትኩት ይሄን ዲሲሽን 3 ጌታ ከኔ ጋር ቆመ ይሄን እንከሬጅ አድርጋቸዋለሁ እግዚአብሔርን ተወራረዱበት ጌታን ተወራረዱበት የሚያሳፍር አምላክ አይደለም ይልቁንም በጣም ትጠጋጉታላችሁ ታውቁታላችሁ እግዚአብሔርን እንደማወቅ ደግሞ የሚያክል ምንም ነገር የለም ስለዚህ እስቲ እንመነው እንወቀው ካሁን በኋላ ዲሳይድ እናረግ ምን አለበት ቢሞት እኮ ወደ ጌታ ነው የሚከደው ይሄን እግዚአብሔር አምላካችን ሞት በቃ መሸጋገሪያ ነው የሞት ፍርሃት በውስጣችን አይኖር በቃ አይኖር ሞትን ድል ያደረገው ኢየሱስ ከኛ ጋር ስለሆነ ኢየሱስ ጌታ ነው ተባረኩ